ሰላም ወደዚህ ገለጻ እንኳን በደህና መጣችሁ። ዛሬ እስቲ ስለ ብሉይ ኪዳን እንነጋገር። በታሪክ ውስጥ ካሉት ጽሑፎች ሁሉ እጅግ በጣም ከፍተኛ ተጽዕኖ ካሳደሩት አንዱ ነው አይደል? ግን እንዴት ነው የተዋቀረው? ይህንን ነው ዛሬ የምንመረምረው። እሺ እንግዲህ ጥያቄው ይሄን ነው። በታሪክ ውስጥ እጅግ በጣም ተጽዕኖ ፈጣሪ ከሚባሉት ጽሑፎች አንዱ ነው። ግን በትክክል የተደራጀው እንዴት ነው? ይህ ትልቅ የመጻሕፍት ስብስብ ዛሬ የምናውቀውን ቅርጽ እንዴት ሊይዝ ቻለ? እስቲ ዛሬ ይህንን ምስጢር አብረን እንፍታው። እሺ፣ ለመጀመሪያ ያህል አንድ ነገር ላይ እንስማማ። ብሉይ ኪዳንን ስናስብ እንደ አንድ ወጥ መጽሐፍ ሳይሆን እንደ አንድ ትልቅ ጥንታዊ ቤተ መጻሕፍት አድርገን እንየው። አዎ፣ እንደ ቤተ መጻሕፍት። አዎ በትክክል ብሉይ ኪዳን አንድ መጽሐፍ አይደለም። ይልቁንም የታሪክ፣ የሕግ፣ የግጥምና የትንቢት መጽሐፍት ስብስብ የሆነ አንድ ግዙፍ ጥንታዊ ቤተ መጽሐፍ ነው። ይህንን እንደ ቤተ መጽሐፍት ማሰቡ ውስብስብነቱን በቀላሉ ለመረዳት በጣም ይረዳል። አስቡት፣ እያንዳንዱ መጽሐፍ የራሱ ታሪክ፣ የራሱ ዓላማ፣ የራሱ ዘውግ አለው እና ሁሉም በአንድ ላይ ተሰብስበው ነው እንግዲህ ይህን ታላቅ ስብስብ የሚፈጥሩት። እና ይሄ ደግሞ በጣም ያስገርም ነገር ነው። ባይብል የሚለው ቃል ራሱ የመጣው ቢብሊዮን ከሚል የግሪክ ቃል ነው። ትርጉሙም በቀላሉ መጽሐፍ ማለት ነው። የሚገርመው ግን ይሄ ቃል ለዚህ የመጽሐፍት ስብስብ በብዛት ጥቅም ላይ መዋል የጀመረው እስከ 5ኛው መቶ ክፍለ ዘመን ድረስ አልነበረም። ማለትም መጽሐፍቱ ከተጻፉ ከብዙ መቶ ዓመታት በኋላ ነው እንደ አንድ ወጥ መጽሐፍ መታየት የጀመረው። እሺ፣ ስለዚህ እንደ አንድ ቤተ መጻሕፍት ነው አልን። የሚገርመው ደግሞ ይህ ቤተ መጻሕፍት ሁለት አይነት የማደራጃ መንገዶች አሉት እና ይሄ በጣም ወሳኝ ነጥብ ነው። አንድ አይነት የመጻሕፍት ስብስብ ነው፣ ግን በተለያየ መንገድ ልናደራጀው እንችላለን። ይህ አደረጃጀት ደግሞ የሚነገረውን አጠቃላይ ታሪክ በትንሹ ሊቀይረው ይችላል። እንዴት? እስቲ አሁን ሁለት ዋና ዋና አደረጃጀቶችን እየወደድን እሺ፣ በግራ በኩል የዕብራይስጥ መጽሐፍ ቅዱስ ወይም ታናክ አደረጃጀት እናያለን። በሶስት ይከፈላል፤ ሕግ፣ ኦሪት፣ ነቢያት፣ ነቢይም እና ጽሑፎች ኬቱቪም። የዚህ አደረጃጀት ትኩረት በእስራኤልና በእግዚአብሔር መካከል ባለው ቃል ኪዳን ላይ ነው። በቀኝ በኩል ደግሞ የክርስቲያን ብሉይ ኪዳን አደረጃጀት አለ። እዚህ ጋር መጽሐፍቱ በአራት ይከፈላሉ፤ የታሪክ፣ የጥበብ እና የትንቢት መጽሐፍት። አደረጃጀቱ ታሪኩ ወደፊት ወደሚመጣው መሲህ በሚያመለክት ትንቢት እንዲያልቅ ተደርጎ ነው የተቀመጠው። ስለዚህ አያችሁ፣ አደረጃጀቱ ራሱ የታሪኩን ፍጻሜ እና አቅጣጫ ይለውጠዋል። እንግዲህ ከአጠቃላይ አወቃቀሩ ወጥተን እስቲ ወደ ታሪኩ መሰረት እንገባ። ይሄም ማለት የመጀመሪያዎቹ 5 መጻሕፍት ናቸው። በግሪክኛ ፔንታቱክ ይባላሉ። ትርጉሙም 5 ጥቅሎች እንደማለት ነው። እኛ ደግሞ ኦሪት ወይም 5ቱ የሙሴ መጻሕፍት ብለን እናውቃቸዋለን። እናም እነዚህ መጻሕፍት አንድ ወጥ እና ተከታታይ የሆነ ታሪክ ይነግሩናል። የሁሉም ነገር መሰረት ናቸው። እስቲ እንዳንድ ወጥ ታሪክ ፍሰቱን እንከተለው። በመጀመሪያ ዘፍጥረት አለ። የዓለም የሰው ልጅ እና የዕብራውያን አባቶች አጀማመር ታሪክ ነው። ከዛ ዘጸአት፣ በግብፅ የነበረው ጭቆና እና ከዚያ ያደረጉት አስደናቂ ማምለጥ። ቀጥሎ ዘሌዋውያን ይመጣል። እዚህ ላይ ደግሞ የአዲስ ሕዝብ ከፈጣሪው ጋር እንዴት መኖር እንዳለበት የሚያሳዩ ሕጎችና ስርዓቶች አሉ። ከዚያ ዘሁልቁ፣ የሕዝብ ቆጠራ እና በምድረ በዳ የተደረገው የ40 ዓመት አድካሚ ጉዞ እና በመጨረሻ ዘዳግም፣ ሙሴ ከመሞቱ በፊት ሕዝቡን ሰብስቦ ሕጉን ደግሞ ሲያስታወሳቸውና የመጨረሻ ንግግሮቹን ሲያደርግ እናያለን። ሁሉም እንደ ሰንሰለት ተያይዘው አንድ ታላቅ ታሪክ ይሰራሉ። እዚህ ጋር እንግዲህ አንድ ትልቅ ምዕራፍ እየተዘጋ ነው። የሙሴ ታሪክ ያበቃ፣ አዲስ መሪ እና አዲስ ምድር ያለው አዲስ የታሪክ ምዕራፍ ደግሞ ሊጀመር ነው። እስቲ አስቡት፣ በዘዳግም መጨረሻ ላይ ከ40 ዓመት መከራ እና መንከራተት በኋላ የእስራኤል ሕዝብ በተስፋይቱ ምድር ድንበር ላይ ቆሟል። ግን ይህን ሁሉ መንገድ የመራቸው መሪያቸው ሙሴ ወደ ምድሪቱ አይገባም። በጣም ድራማዊ ሆነ የታሪኩ ክፍልና ይሄ እንግዲህ ለአዲስ አመራር በሩን ይከፍታል። እናም አዲሱ መሪ ኢያሱ ነው። እሱም በዚህ ኃይለኛ ቃል ነው ራሱን የሚያስተዋውቀው። እኔና ቤቴ ግን እግዚአብሔርን እናመልካለን።
ይሄ ቃል ወደ ከነዓን ሊገቡ ሲሉ የአዲሱን ዘመን አመራርና ቁርጠኝነት የሚያሳይ ትልቅ ምልክት ነው። እሺ፣ አሁን ደግሞ እስቲ ስለ አንድ ነገር እንነጋገር። ጽሑፎቹ ላይ ስናይ በጣም ጥንታዊ የሚመስል ግን በሚገርም ሁኔታ በጣም ዘመናዊ የሆነ ነገር ነው። እና ይሄ ምንድን ነው? የምዕራፍና የቁጥር ክፍፍሎች። አዎ፣ የመጀመሪያዎቹ ጽሑፎች ምንም አይነት ምዕራፍና ቁጥር አልነበራቸውም። ምንም። ዛሬ የምናያቸው እነዚህ ክፍፍሎች ከብዙ ጊዜ በኋላ ለጥናት እና ለማጣቀሻ እንዲመቹ ተብለው የተጨመሩ መሳሪያዎች ናቸው። እስቲ የጊዜውን ልዩነት እንመልከት። የመጀመሪያዎቹ ጽሑፎች በጥንት ዘመን ተጻፉ። ምዕራፎች የተጨመሩት ግን በሲር 3ኛው መቶ ክፍለ ዘመን አካባቢ ነው። ቁጥሮች ደግሞ የገቡት በ15ኛና 16ኛው መቶ ክፍለ ዘመን ነው። ይህ ማለት በጽሑፎቹ መጻፍና በምዕራፍና ቁጥር መከፋፈላቸው መካከል ከ1000 ዓመት በላይ ልዩነት አለ። አስቡት፣ ለብዙ መቶ ዓመታት ሰዎች እነዚህን ታሪኮች የሚያነቡትና እንደ አንድ ወጥ ያልተቆራረጠ ትረካ ነበር። እንግዲህ ይህንን ገለጻችንን በአንድ ጥያቄ ልጨርስ። ይህ የምናይበት የመንገድ ካርታ ማለትም ምዕራፍ እና ቁጥሮቹ ከመጀመሪያው የነበሩ ሳይሆን ከብዙ መቶ ዓመታት በኋላ የተጨመሩ መሆናቸው ማወቃችን እነዚህን ጥንታዊ ታሪኮችን የምናነብበትን መንገድ እንዴት ሊለውጦ ይችላል? ምናልባት ታሪኩን ሳናቋርጥ እንደ ወጥ ፍሰት ለማንበብ እንሞክር ይሆን? እስቲ በዚህ ላይ እናሰላስል። ስለተከታተላችሁ በጣም እናመሰግናለን።